ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሐምሌ 1 2018 ዓ.ም በዛሬው መረጃ ሰዓታችን ትናንት በአክሱም ከተማ በትግራይ አባቶች ላይ የተፈጸመው የግድያ ሙከራን በተመለከተ፣ ኤርትራ ለጠቅላይ ሚኒስትር አብይ ንግግር የሰጠችው አነጋጋሪ ምላሽ፣ በኦሮሚያ ክልል ምዕራብ አርሲ ዞን አሰኮ ወረዳ ትናንት ሸኔ የጀመረው አዲስ ጥቃትን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በኢትዮጵያ ምድር ለዓመታት የቀጠለውና ማቆሚያ ያጣው የወንድማማቾች እርስ በርስ ጦርነት ዛሬም ድረስ በነዋሪው ሕይወት፣ አካልና ስነ ልቦና ላይ እያደረሰ ያለው ከባድ ጠባሳ አልሻረም። የዚህ ከንቱና አስከፊ ግጭት ሰለባ የሆኑት ምስኪን ወገኖቻችን የሚከፍሉት ዋጋ ሳያንስ አሁን ደግሞ የሕዝብ መጠጊያና የሰላም ማማ መሆን በነበረባቸው የሃይማኖት ተቋማትና መሪዎች ላይ ያነጣጠረ አስደንጋጭ ጥቃት ተፈጽሟል። በትግራይ ክልል ራሱን ችሎ የተደራጀው የመንበረ ሰላማ ከፍተኛ የሃይማኖት አባቶች ላይ የተቃጣ የግድያ ሙከራ ሀገሪቱ የገባችበትን የሞራልና የደህንነት ቀውስ በግልጽ ያሳያል። በትግራይ ክልል በታሪካዊቷ አክሱም ከተማ ትናንት ሌሊት 6 ሰዓት ተኩል ላይ በከፍተኛ የሃይማኖት አባቶች መኖሪያ ላይ ያነጣጠረ አስደንጋጭ የተኩስ ጥቃት ተፈጽሟል። በጥቃቱ ኢላማ የተደረጉት የመንበረ ሰላማ ከፍተኛ አባቶች ከሆኑት መካከል ብፁዕ አቡነ ናትናኤልና የመንበረ ሰላማ ዋና ጸሐፊ የሆኑት ብፁዕ አቡነ አረጋዊ መሆናቸው ተቋሙ ያወጣው ይፋዊ መግለጫ ያረጋግጣል። በጥቃቱ በአባቶች ላይ የደረሰ ጉዳት ባይኖሩም ድርጊቱ መላውን የእምነት ተከታዮችና ሰላም ወዳዱን ሕዝብ በእጅጉ አስደንግጧል። ተቋሙ ባወጣው አስቸኳይ መግለጫ ይህንን አሳዛኝ ድርጊት የህወሓት የታጠቁ ኃይሎች እንደፈጸሙት በቀጥታ ወንጅሏል። ለዚህ አደገኛ እርምጃ እንደ ምክንያት የተጠቀሰው ደግሞ አባቶቹ በክልሉ ውስጥ እየተካሄደ ያለውንና ወጣቶችን ለዚህ አዲስ ጦርነት የሚዳርገውን የግዳጅ ወታደራዊ አፈሳ በጽኑ በማውገዛቸውና ሕዝቡን በመከላከል ከሕዝቡ ጎን በመቆማቸው እንደሆነ ተመላክቷል። ድርጊቱን በተመለከተ እስካሁን ድረስ ከህወሓትም ሆነ ከሚመለከታቸው የክልሉ የጸጥታ አካላት የተሰጠ ይፋዊ ምላሽ የለም። ይህ አሁን እየታየ ያለው አስከፊ ክስተት በድንገት የተፈጠረ ሳይሆን ላለፉት ዓመታት በሀገራችን የተዘራው የፖለቲካ መጠላለፍና የጥቅመኝነት ውጤት መሆኑ ግልጽ ነው። በትግራይ ክልል በተካሄደው አስከፊ ጦርነት ወቅት አንዳንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጦርነቱ ፍትሃዊ እንደሆነ አድርገው መናገራቸውና በወቅቱ በትግራይ ህዝብ ላይ የደረሰውን ሰቆቃ በአግባቡ አለማውገዛቸው ከፍተኛ ቅሬታን ፈጥሮ እንደነበረ ይታወሳል። በእርግጥ እነዚያ ንግግሮች የአባቶቹ የግል አቋም እንጂ መላውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማይወክሉ ቢሆንም ይህንን ሰበብ በማድረግ ክርስቶስ አንድ አድርጎ በደሙ የመሰረታትን ጥንታዊት ቤተክርስቲያን መክፈል ግን በምድራዊውም ሆነ በሰማያዊው ሕግ ተቀባይነት የሌለው ተግባር ነበር። ፖለቲካና ሃይማኖት ሲቀላቀል ውጤቱ የቤተክርስቲያን መደፈርና የሃይማኖት መሪዎች የጥቃት ኢላማ እንደሚሆኑ የአሁኑ ክስተት ማሳያ ነው። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ በትግራይ ክልል ውስጥ የሚጠበቀው ዘላቂ ሰላምና መረጋጋት ሊሰፍን አልቻለም። ክልሉ አሁንም በከፍተኛ የኢኮኖሚ ውድቀት፣ በምግብ ዋስትና እጦትና በጸጥታ መደፍረስ ውስጥ ይገኛል። በተለይም በቅርቡ በተፈጠረው በፖለቲካ ሽኩቻና የውስጥ ክፍፍል ንጹሃን ዜጎች ላይ የሚደርሰው እንግልትን አባብሶታል። በተለያዩ የክልሉ አካባቢዎች የሚስተዋለው ያልተማከለ የታጣቂዎች እንቅስቃሴና የግዳጅ ወታደራዊ መልመላ ህዝቡን ወደ በለጠ ፍርሃትና ስጋት ውስጥ ጥሎታል። በዚህ ሰብአዊ ቀውስ ውስጥ እያለፈ የሚገኘው የትግራይ ህዝብ ዛሬም ድረስ ከመፈናቀል ከረሃብ አዙሪት መውጣት ባልቻለበት ሁኔታ የመንፈሳዊ አባቶች መኖሪያ መደፈር ሌላ ተጨማሪ የጭንቀት ማዕበል ሆኖበታል። ይህ የንጹሃን ደም የሚፈስበትና የሃይማኖት አባቶች የጥቃት ኢላማ የሚሆኑበት ከንቱ ጦርነት ማክተም አለበት። እርስ በርስ በመጋጨት አንዱ ሌላውን ለማጥፋት በመሞከር የሚገኝ ድል የለም። ትርፉ የጋራ ጥፋትና ሀዘን ብቻ ነው። ሰላም ከምንም በላይ ለኢትዮጵያውያን የሚያስፈልግ የህልውና ጉዳይ ነው። በየትኛውም ወገን ያሉ የፖለቲካ ኃይሎች እጃቸውን ከሃይማኖት ተቋማት ላይ በማንሳትና የህዝቡን መንፈሳዊ ሰላም ማክበር ይኖርባቸዋል። የጸጥታ መዋቅሩም የዚህን አስነዋሪ ተግባር ፈጻሚዎች በአስቸኳይ አድኖ ለህግ ማቅረብና የአባቶችን ደህንነት የማረጋገጥ ግዴታ አለበት። ሁላችንም እንደ አንድ ህዝብ ይህንን የወንድማማቾች እልቂት በቃ ልንድና ወደ እውነተኛ እርቅና ሰላም ልናመራ እንደሚገባ ልንገነዘብ ይገባል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የሰጡት ማብራሪያን ተከትሎ ከኤርትራ የተሰጠው ፈጣንና ጠንከር ያለ ምላሽ በቀጠናው ላይ አዲስ የፖለቲካ ትኩሳት አንስቷል። ጦርነትና አለመረጋጋት ያደቀቀው ኢኮኖሚ ያስከተለውን ከባድ ቀንበር እየተሸከመ የሚገኘው ሰላማዊ ዜጋ የሰላም ጭላንጭል ከመፈለግ ይልቅ የአመራሮችን አዲስ ክስ በትዝብትና በከባድ ሀዘን ለመታዘብ ተገዷል። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር በትግራይ ክልል የሚንቀሳቀሱ ኃይሎች ወጣቶችን በጉልበት እያፈሱ ለሱዳን
ለሱዳን እርስ በርስ ጦርነት እየሸጡ መሆኑን በግልጽ ከሰዋል። የትግራይ ወጣቶች በማያውቁትና በማይመለከታቸው ጉዳይ በሱዳን ምድር ህይወታቸውን እያጡ መሆኑን የጠቀሱት ጠቅላይ ሚኒስቴሩ ይህ ድርጊት አስቀድሞ በጦርነት ለደቀቀው ህዝብ መከራን የሚያባብስ መሆኑን አብራርተዋል። ሆኖም ይህ ውንጀላ በቀረበ ጥቂት ሰዓታት ውስጥ የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ አጸፋዊ ክስን ሰንዝሯል። ኤርትራ በበኩሏ ለሱዳን የእርስ በርስ ግጭት መባባስ ዋነኛ ተጠያቂ የኢትዮጵያ መንግስት ራሱ ነው ስትል ወርፋለች። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ወይንም RSF በቤኒሻንጉል ጉሙዝ ክልል ውስጥ ሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነቱ እየተሳተፈች መሆኗንና ለዚህም ግልጽ ማስረጃዎች አሉኝ ስትል ከሳለች። ይህ የሁለቱ ወገኖች እርስ በርስ የሚጋጭ ክስ አሁንም በቀጠናው ንጹሃን ዜጎችና ወጣቶች የፖለቲካ ቁማር ሰለባ የሆኑ መምጣታቸውን የሚያሳይ መራር እውነት ነው። በጦርነቱ ሳቢያ የዕለት ጉርሳቸውን ማግኘት ያቃታቸው ልጆቻቸውን በጦርነት ያጡ ወላጆች እንደዚህ አይነት ከንቱ የኃይል ሽኩቻና የቀጠናው ውጥረት አጥብቀው ይኮንናሉ። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ የሀገሪቱን ሉዓላዊነት አደጋ ላይ የሚጥል ማንኛውም አይነት ውጫዊ ትንኮሳ ለመመከት መንግስታቸውና የመከላከያ ኃይሉ ሙሉ በሙሉ ዝግጁ መሆናቸውን አስረግጠው ተናግረዋል። ነገር ግን ይህንን የሉዓላዊነት መከራከሪያ የኤርትራ መንግስት በከፍተኛ ትችት አጣጥሎታል። ኤርትራ ባወጣችው መግለጫ ኢትዮጵያ ዓለም አቀፍ ሕግጋትንና የቀጠናውን ሀገራት ሉዓላዊነት በግልጽ እየጣሰች ያለችው የባህር በር ባለቤትነት በሚል በምታሳየው የግዛት መስፋፋት ፍላጎት ነው ስትል ወቅሳለች። የኢትዮጵያ መንግስት በአንድ በኩል ጥቃት አድራሽ በሌላ በኩል ደግሞ ራሱን ተጠቂ አድርጎ በማቅረብ ድራማ እየሰራ ነው ሲል የኤርትራ ማስታወቂያ ሚኒስቴር የጠቅላይ ሚኒስቴሩን ንግግር አጣጥሎታል። ይህ በባህር በር ፍላጎትና በድንበር ሉዓላዊነት ዙሪያ የተነሳው የከረረ አለመግባባት የጦርነትን አስከፊነት ጠንቅቆ ለሚያውቀውና ከጥቅሙ ጉዳቱ ለከበደው ህዝብ ትልቅ ስጋት ነው። ህዝቡ የሚፈልገው አዳዲስ የጦርነት ግንባሮች መከፈታቸውንና የግዛት ሽኩቻዎችን ሳይሆን የውስጥ ሰላም መረጋገጡንና በጦርነቱ የፈረሱ መሰረተ ልማቶች እንዲገነቡለት ነው። የኑሮ ውድነት ጣሪያ በነካበት፣ የዋጋ ግሽበት የዜጎችን የመግዛት አቅም ባዳከመበትና በሚሊዮኖች የሚቆጠሩ ወገኖቻችን ሰብአዊ እርዳታ በሚሹበት በዚህ አስከፊ ወቅት እንዲህ ያሉ ትርጉም አልባ የቀጠና ሽኩቻዎች ሀገሪቱን ይበልጥ ወደማትወጣበት አዘቅት ውስጥ የሚከቱ ናቸው። ሰላማዊ ዜጎች ከእንግዲህ በወንድማማቾች መካከል የሚደረጉ ማናቸውም አይነት ግጭቶችን አይፈልጉም። በፖለቲከኞች የቃላት ፍልሚያና የስም ማጥፊያ ዘመቻ ውስጥ የሚባክነው ሀብትና ጉልበት የህዝብን የዕለት ተዕለት ኑሮ ለማሻሻልና ዘላቂ ሰላምን ለማውጣት መዋል እንዳለበት የኢትዮጵያ ህዝብ አጥብቆ ይወተውታል። የሁለቱም ሀገራት መሪዎች ከትዕቢትና ከጦርነት አነሳሽ ንግግሮች ተቆጥበው ወደ ውይይት በመምጣት የህዝባቸውን ሰላምና ደህንነት እንዲያስቀድሙ ጥሪ ቀርቧል። በኦሮሚያ ክልል ምስራቅ አርሲ ዞን አሰኮ ወረዳ በተለያዩ ቀበሌዎች ውስጥ ከትናንት ጠዋት ጀምሮ ዳግም በተቀሰቀሰ ከፍተኛ ጥቃት በሰው ህይወትና ንብረት ላይ ከባድ ጉዳት እየደረሰ መሆኑ ተገለጠ። ከሳምንት በፊት በአካባቢው ደርሶ በነበረ ተመሳሳይ ጥቃት ሳቢያ ከፍተኛ የሚዲያ ትኩረት ተሰጥቶት የነበረ ቢሆንም ትናንት ጠዋት 3 ሰዓት ገደማ ጀምሮ በነዋሪዎች ላይ አዲስና የተቀናጀ ጥቃት መከፈቱን የአካባቢው ነዋሪዎችና የዓይን እማኞች በከፍተኛ ሀዘንና ስጋት ገልጸዋል። ይህ በእንዲህ እንዳለ መደበኛ ኑሯቸውን እየገፉ ያሉ ንጹሃን ዜጎች በዚህ አይነቱ የወንድማማቾች ትርጉም የለሽ ግጭት ውስጥ የሚከፍሉት የህይወት የኢኮኖሚና የማህበራዊ ዋጋ ከዕለት ወደ ዕለት እየከበደ መምጣቱ መላውን የሀገሪቱን ህዝብ ለከፍተኛ ሀዘንና ቁጭት እየዳረገ ይገኛል። እርስ በርስ በመጠራጠርና በፖለቲካዊ ሴራ የሚቆሰቆሱ እነዚህ ግጭቶች ለሀገሪቱ ተስፋና አንድነት ትልቅ ጠባሳ እየጣሉ ነው። መሰረት ሚዲያ ከተለያዩ የዓይን እማኞች ባገኘው ወቅታዊና ተአማኒ መረጃ መሰረት ይህ አውዳሚ ግጭት መጀመሪያ የተቀሰቀሰው በብዮ ቀበሌ ውስጥ ነበረ። ይሁን እንጂ በጥቂት ሰዓታት ውስጥ ጥቃቱ በፍጥነት በመስፋፋት በርካታ የአካባቢው መንደሮችን ሊያዳርስ ችሏል። በዚህም መሰረት በጨፌ ቀበሌ፣ በእሬቻ ሚካኤል፣ በሌንጫ ወዳ፣ በበራርቲ ጫካ ውስጥ፣ በኳስ ድሬ፣ በዲቡ ስንቴ ማርያምና በወራምብሱ አካባቢዎች በተከፈተ ከባድ ተኩስ እስካሁን ባለው መረጃ መሰረት ቢያንስ የ4 ንጹሃን ዜጎች ህይወት በአሰቃቂ ሁኔታ ማለፉ ተረጋግጧል። የአካባቢው ነዋሪዎች እንደሚገልጹት ከሆነ ጥቃቱ የተሰነዘረው እጅግ ከፍተኛ ቁጥር ባላቸውና ቁጥራቸው ከሺዎች በላይ ሊገመት በሚችል የኦነግ ሸኔ ታጣቂዎች ነው ተብሏል። የእነዚህ ታጣቂ ኃይሎች ዋነኛ ዓላማ በአጭር ቀናት ውስጥ ነዋሪዎቹን ሙሉ በሙሉ በማፈናቀል ንብረታቸውን በመዝረፍ አካባቢውን ማውደም እንደሆነ ይነገራል። ይህ ድርጊት በታሪክ አብሮ የኖረውና አንድ አካል የሆነውን ህዝብ እርስ በእርሱ ለማጋጨት የሚደረግ የትኛውንም ወገን ተጠቃሚ የማያደርግ ትርጉም የለሽ እልቂት መሆኑን ነዋሪዎች በምሬት ይመሰክራሉ። ከአንድ ወር በፊት ታሪካዊው የጠለታ ገብርኤል ቤተክርስቲያን በግፍ በተቃጠለበት ስፍራ
ላይ ወደ 75 የሚጠጉ የፌዴራል ፖሊስ አባላት ካምፕ ሰርተው ቢቀመጡም ታጣቂዎቹ ይህንን የጸጥታ ኃይል ሙሉ በሙሉ አልፈው በመሄድ በንጹሃን ላይ ጥቃት ሲፈጽሙ መታየታቸውን ነዋሪዎቹን በእጅጉ አስገርሟልም አሳዝኗልም። ይባስ ብሎም የወረዳው አመራሮችና ካድሬዎች ሆን ብለው የነዋሪዎችን ራስን መከላከያ መሳሪያዎች አስቀድመው በመንጠቅ ህዝቡ ባዶ እጁን እንዲቀር ማድረጋቸውና ከታጣቂዎቹ ጋር በቅንጅት እየሰሩ መሆኑ ነዋሪዎች በምሬት ይገልጻሉ። የሁኔታውን አሳሳቢነት ለመሸፈንም ከትናንት ምሽት ጀምሮ በአካባቢው ያለው የቴሌኮም እና የኔትወርክ አገልግሎት ሙሉ በሙሉ እንዲቋረጥ ተደርጓል። በአሁኑ ወቅት የወረዳው ካድሬዎች በየቀበሌው እየዞሩ የሰዎችን የሞባይል ስልኮች በመንጠቅና በማስፈራራት እውነተኛ መረጃ ወደ ውጭ እንዳይወጣ ለማድረግ ከፍተኛ ጥረት እያደረጉ መሆኑን ተረጋግጧል። ይህ አይነቱ አምባገነናዊ አሰራር የዜጎችን የመከላከል መብት ከማሳጣቱም በላይ ለታጣቂዎች ምቹ ሁኔታ በመፍጠር የወንድማማቾችን ደም በከንቱ ለማፍሰስ የተወጠነ ከንቱ ተንኮል ነው። ዛሬ ላይ እያንዳንዱ ኢትዮጵያዊ በዚህ እርስ በርስ መፋጀት ውስጥ እየከፈለ ያለው ዋጋ ሊሸከሙት ከሚችሉት በላይ ሆኖበታል። የአንድ እናትና አባት ልጆች በፖለቲካዊ ሴራና በጥቅመኞች ፍላጎት ሳቢያ እርስ በርሱ እንዲጨራረስ መደረጉ የሀገሪቱን ማህበራዊ መሰረት እያፈረሰ ይገኛል። ቤት ንብረታቸውን ጥለው የሚሰደዱ እናቶች፣ ህይወታቸውን የሚያጡ አባቶችና ተስፋቸው የሚጨልም ህፃናት መብዛት የሁሉም ኢትዮጵያዊ ሀዘን ሆኗል። ንጹሃን ዜጎች ባልዋሉበትና ባላወቁት የስልጣንና የጥቅም ግጭት ምክንያት ህይወታቸውንና ንብረታቸውን እያጡ ሀገሪቱ ደግሞ ወደ ከፋ የኢኮኖሚና የማህበራዊ ቀውስ ውስጥ እየገባች ትገኛለች። ይህ ትርጉም የለሽ ጦርነት በአስቸኳይ ሊቆም የሚገባውና የህግ የበላይነት ሊከበር የሚገባው ጊዜ አሁን ነው። በአሁኑ ሰዓት በአሰኮ ወረዳ ያለው አጠቃላይ ሁኔታ እጅግ አሳሳቢና አስፈሪ ደረጃ ላይ ደርሷል። የፌዴራል መንግስትና ከፍተኛ የጸጥታ ኃይሎች በአስቸኳይና ባልተዛባ መልኩ ጣልቃ በመግባት ይህንን ቀጣይነት ያለው ጥቃት በአስቸኳይ ካላቆሙ በአካባቢው ከፍተኛ የሆነ እልቂት ሊከሰት እንደሚችል ነዋሪዎች ድምጻቸውን እያሰሙ ይገኛሉ። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።